ጴንጤ አይደለም። ጴንጤ ነኝ በጴንጤ ኦርቶዶክስም ተረት ተረት ችግር ይሆንልህ። እሺ ይሆንልህ። አሁን ምንድን ነው እምነትህ? እምነትህን ተናገር። አይ እኔ ቁርአን ላይ ጥያቄ እኔ ጂኒ ምዕራፍ ላይ ገባ አምላክን መልስም አያቸው። እንደዚህ ተጭነው ይመጣሉ። ከስር ተናደው ያዳምጡና ውስጣቸው ድርድ ሲል ይገቡና እንደዚህ ይረበሻሉ። ወገኔ ዛሬ ስለ አምላክህ ሞትና መነሳት እያወራን ያለ ነው። እዛ ላይ የምታወራ ከሆነ አውራ። ሰይጣን አምላክህን ገሎታል እያልን ያለ ነው። ገርፎ ገሎታል እና እግዚአብሔር ደግሞ አሳዝኖት አስነስቶታል እየተባለ ነው ያለው። ትመልሳለህ እዛ ላይ ለምንድን ነው ሰይጣን በአምላክህ የተገረፈው? አምላክህ በስተ ለምንድን የተገረፈው? ጂኒ ምዕራፍ ከሰማይ ነው የወረደለት። አይ የአምላክህን መገረፍ አልነግረንም መጀመሪያ። ለምን አምላክ ተገረፈ በሰይጣን? ሰይጣን አምላክ ለምን ገረፈው? ለምን በጥፊ መታው? በጥፊ መታው ይላል። በጥፊ መታው አምላክ ይላል። መገርሳዬ ምን ይሻላል? አንተ የምታወራን ቁርአን እንደዚህ ያለ ነው። እኛ ደግሞ እያልን ያለ ነው አምላክህ ራሱ የምታመልከው አምላክህ እንደ አምላክ የምታየው ሰይጣን በጥፊ መቶታል፣ መራቁን ተፍቶበታል፣ ገርፎታል። እና ለምን ተገረፈ አምላክህ? ሰይጣን እንዴት ያሸንፋል? በሰይጣን የተሸነፈ አምላክ እንዴት ብለን የምታመልከው? እቺ አትመልስልንም? እስኪ ሞክራት። ጠጠር ትልብሃለች። እስኪ ሞክራት። ግን ለመመለስ ሞክራት። ሶላት ላይ እኔ እኮ ስለ ሰዓት አይደለም የማወራ። ምን ነካ መገርሳዬ? ምን ነው አንድ ሁለት ብለህ እንደ የገባኸው ወገኔ? ምንድን ነው ዛሬ በዓል ነው እረዳታለሁ፣ ግን በዓልም ቢሆን ከፍ መግባት የለብም። ሌላ ጊዜ እንደዛ አይፈቀድም። መገርሳ ሰካሽ በዓል እኛ እኮ ያለን መሰለህ መገርሳዬ፣ አምላክህ በደንብ አዳምጠኝ። አምላክህ ሰይጣን ገሎታል፣ ሰይጣን ገርፎታል እያልኩ ነው ያለሁት። እና ለምን ተገረፈ መልስልኝ እስኪ። ቆይስ አንዴ ያወራ ደግሞ አትፈሳም። ምን አልከኝ? ሰሏት እየሰገድክ በፈስ ምክንያት ነው ያለው መገርሳዬ። ጤነኛ አይደለህም እንዴ ወገኔ? እኔ እኮ ያልኩ ያለው ሰላትን ተው፣ በቃ ሰላት ይቅር፣ ቁርአን የሚቅር። ጥያቄያችን አምላክ የምትለው አምላክ ብለህ የምታመልከው አካል ሰይጣን ገርፎታል፣ እግዚአብሔር ደግሞ ከሙታን አሳሰው ስጋው ሊበሰብስ ነበር እያልኩ እኮ ነው ያለው። እዚህ ላይ ምን ትላለህ? መጀመሪያ እስኪ አምላክህን አድነው እስቲ መገርሳዬ። በሰይጣን የተገረፈ ያመለክን ያለው ማለት ነው። ይገርማል። ወገናችን መገርሳ የሚያመልከው ሰይጣን ገርፎ የገደለውን አምላክ ነውና ይገርማል። በእውነቱ ይገርማል። መገርሳ ሞክረው እስኪ መጊ ሞክራት እስኪ ለመመለስ ይፈጠራል እጅ የፈጠረ ሰይጣን የፈጠረውማ አላህ እኮ ነው። ግን ፍጡር የተባለው ሰይጣን አምላክን ገደለው በአንተ አስተምሮ እያለ አምላክን አሸነፈው። ኢየሱስ ተሰቅሎ ሙቷል። ያሰቀው ደግሞ ማን ነው? አምላክ ሰይጣን ነው። ስለዚህ ሰይጣን አምላክ ያለብህ እኮ ሰይጣን ነው አምላክን ካሸነፈው ኦልሬዲ። ይገርምሃል መገርሳ። ከሱም በፊት ግን እኮ ሊገለል ሞክሮ ነበረ። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ኢየሱስን ሲያንገላታው ነበረ። ማቴዎስ ወንጌል የእግዚአብሔር ቃል ላይ የእግዚአብሔር ቃል ምን አለ መሰለህ? የእግዚአብሔር ቃል ሃሌሉያ። የእግዚአብሔር ቃል ምን አለ? የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚህም በኋላ ዲያብሎስ ኢየሱስን ወደ ከተማ ወሰደው ይላልና ሰይጣን ራሱ አምላክ ተሸክሞ ሲያንገላታው ነበር። ተራ ለተራራ ቤተ መቅደስ ወደ ቤተ ጣራ ላይ ያወጣው ነበርና ለምንድን ነው አምላክ እንደዚህ በሰይጣን የሚንገላታው? በስኮ ኖርማል ለምን በሰይጣን ይንገላታል? ሶላት አሁንም ሰላት ላይ ነው ያለው። እስኪ ያውራሽ ሰላት ላይ ምን ሆነ? ቆይ እስኪ እናዳምጠው። ሰላት ላይ ምን ሆነ? ሰላት ምን ይሆን? ስለ ጸሎት ነው፣ ስለ ሙስሊም ጸሎት ነው። አይ ደግሞ እያወራህ ያሉት ርዕስ እኮ ዛሬ አለ ወገን። ርዕሳችን ደግሞ ምንድነው? አምላክ ሰይጣን ገሎታል የተባለ ያለው በተፈጥሮ ምክንያት እንዴት ነው ሊረፍ? ለምን አትመልስልኝም? ሲሪየስ ጥያቄ እኮ። አሁን ጥያቄዎችን ያና ምን ታደርጋለህ መሰለህ መገርሳዬ? አሁን ዛሬ ርዕሳችን ስለ አምላክ ነው። አምላክ የክርስቲያን አምላክ አንተ አምላኬ ብለህ የምታመልከው አምላክ በሰይጣን ስለመገደሉ የተወራለ ነገ ትመጣና ምን ታደርጋለህ? ጠይቀናለህ። እኛ ግን አሁን ሰላት ሳይሆን እያልን ያለ ነው አምላክ ተገድሏል እያልን ያለ ነው። አምላክን መጀመሪያ አታድነው። እንዴት ነው አለ ጠላት? ተናዳህ ማለት ነው። ተናዳህ፣ በቃ ችግር የለውም። ስትረጋጋ ትመጣለህ። ከጠጣችሁ እንትን እኮ ነው ዛሬ ጾም ተፈቷል ነው። አረ ተረዳሁኝ እኮ ኦርቶዶክስን ሰደቡ። ኦርቶዶክሳውያን ምን አላችሁ እናንተ? ሰይጣን አምላኪዎች ናችሁ አላችሁ ኦርቶዶክሶች ካላችሁ። እናንተ ከሰደበ በኋላ ደግሞ ምን አለ? ሙስሊሞች ወደኛ መጣ። ግን ያ ደግሞ እያልን ያለው ምንድን ነው? ነቢል ሰምተኸኝ ከሆነ አምላክ ብሎ የሚያመልከው ራሱ ሰይጣን ገሎታል ነው እያልክ ያለሁት። እሱ ደግሞ ሰላት ይለኛል። እንደው ግራ ገባኝ እኮ ነቢል፣ ምን ትላለህ?
እንትን ነው ዛሬ ጾም ፍቺ አይደለ ታውቃለህ? አንድ ሁለት ምናምን ይኖራል እና ከዛ አንጻር ነው እና ያው እንታገሳቸው አይደል? እንደዛ ሊሆን ስለሚችል እንታገሳቸዋለን። እንግዲህ ሌላ ዳጊ ገብቷል። አይ እኛ ምን አማራጫለን? እንዳሁኑ ቀስ አድርገን አውርተን ማለት ነው እንጂ ታግሰ ማስጨረስ ነው። ታያቸዋ እንደዚህ አሁን ውስጥ ብሎ ዛሬ እንቅልፍ ያወስደውም በበዓሉ ቀን ቢጠጣም እንቅልፍ ያወስደውም ያው መልስም ስለሌለው ማለት ነው። እሺ ዳጊ ሰላም ብያለሁ። ሰላም ሰላም፣ ይብራን እንዴት ናችሁ? ሰላም ናችሁ? ሰላሙን አላመን ተቢያል ሁዳ ከየት ቤት እምነት ነህ? ምን አልከኝ? ከየት ቤት እምነት? ሄሎ ሄሎ፣ አይሰማም? ይሰማል አይሰማም? ሰላም ነው? ይሰማል። ሄሎ፣ እኔ ምን ይብራን ክርስቲያን ነህ? ግን ክርስቲያን ነበርክ እንዳንተ? ኧረ አይደለሁም። ምን ያውዝ ቢላ አይሰማም? እኔ እያናገርኩ እኔም እኮ እያናገርኩ ነው። መጀመሪያ ክርስቲያን እንደነበርክ ሰምቻለሁ። ኧረ አልነበርኩም እኔ አልሐምዱሊላህ አልነበርኩም እኔ። ይሰማል? አልነበርኩም ሀቢቢ አልነበርኩም። ሙስሊም ነኝ እኔ ድሮም ጀምሮ። ይገርምሃል አንተ ከመጀመሪያውም ጀምሮ ድሮ ሙስሊም ነበርክ አንተ እ ማይመስል ነገር አታውራ በእናትህ። ወላሂ አስረዳካል። ዛሬ ረሳለ ችግር የለም። ዛሬ ረሳችን መሰለህ። አንዳቸው አውሩኛ አንዳቸው አውሩ ይሰማል። ይኸውልህ ከአንተ ጋር ብራዘር ነው እና ከእናንተ ጋር መወያየት ፈልጎ ነበረ። እሺ እኔ ነኝ የማዋራው። ይኸውልህ ምን መሰለህ አንዳንድ በመጽሐፍ ቅዱስ ላይ እና በቁርአን ላይ ያው እሱ የተወሰነ እውቀት አለውና ከእናንተ ጋር አንደኛ ኔትወርክ እያስቸገረን ያለው፣ ሁለተኛ ደግሞ ዛሬ ርዕስ ነበረ። ችግር የለም ግዴታ ከሆነ እሱ በፈለገው ርዕስ አወራዋለሁ። ኔትወርክ ይዞኝ ነው ወይስ እሰማለሁ? አይ ይሰማል፣ ግን ቆይቶ ነው የሚደርስ። ለዛ ነው። እሺ ይምራን ለጀማ ቆይቶ ስለሚደርሰው ነው። እኔ ያወራሁት ቆይቶ ነው የሚደርሰው። ለዛ ነው። እሺ እየሰማኸኝ ከሆነ ዳኒ ምን ታደርጋለህ? ዳጊ እየሰማኸኝ ከሆነ አሁን ተሰማችሁ? ይሰማሃል? የኔ ድምፅ ይሰማችኋል? እኔ የማወራው አዎ፣ ግን ይሰማል። ቆይቶ ስለሚደርስ እኮ ነው ዳጊ። ያንተ ድምፅ ቆይቶ ነው የሚደርሰው። ተረዳኸኝ? ኔትወርክ ይዞሃል። ኔትወርክን ለማስተካከል ሞክር። ፍላይት ሙድ አብራና ኢምራን ቆይታ። አቤት እሺ ምን ታደርጋለህ? እየሰማኸኝ ከሆነ አሁን ዛሬ ርዕስ አለን። ርዕሱም አምላክ ተነስቷል እንደ የሚል ነው። በክርስትና አስተምሮ እግዚአብሔራቸው ሙቶ ዛሬ ተነስቷልና እግዚአብሔር ተነስቷል ወይስ አልተነሳም? ሲቀጥል ማን ያስነሳው? ሶስተኛ ደግሞ ስጋው ሊበሰብስ ነበር ይላልና አምላክ ይበሰብሳል እንደ የሚል ጥያቄዎች ነው ያሉን። በዛ ዙሪያ መወያየት የሚፈልግ ከሆነ እንወያየዋለን። ጥያቄዎችን ማቅረብ ይችላል። እኛም ጥያቄዎችን እናቀርብለታለን። አይ እስልምና ላይ ደግሞ ካል ኢንሻአላህ ምን ያደርጋል? ነገ እዚህ ቤት 3 ሰዓት ላይ እንገናኝ ማለት ነው። 3 ሰዓት ላይ እስልምናችን ላይ በደንብ እናወራለን። እንዳውም ነገ ኢንሻአላህ ፕሮግራማችን እስልምና ላይ እናደርገዋለን። ሻጀማ ፕሮግራም አድርጉት። ነገ ጃቢር ቤት 3 ሰዓት ላይ እንዳቀሩ እስልምና ጥያቄዎችን እንቀበል ወገኖቻችን። ስለዚህ 3 ሰዓት ነውና እስልምና ጥያቄያቸውን አቅርቡ። አሁን ግን ዛሬ ርዕሳችን አምላክ ሙቷል በክርስትና ታውቃላችሁ አይደለ? ባለፈው አርብ ቀን አምላክ ሞተ ብለን ላይቭ ከፍተን ብዙ ሰው ጋር ተቀምጠን ተወያይተናል። አምላክ ሞቷል ብለን ማለት ነው በእነሱ አስተምሩ። ዛሬ ደግሞ በእነሱ አስተምሩ አምላክ ተነሳ የሚባለው ነገር ውሸት እንደሆነና ሲቀጥል እንደው በእነሱ እንኳን ሎጂክ ምን ይሄ ተነሳ ቢባል ያስነሳው እግዚአብሔር እንደሆነ የበሰበሰ እንደነበረ መጽሐፉ እንደሚጋጭ ትክክለኛ እርግጠኛ የሆነ ነገር እንደሌላቸው አንተ ምንድን ነው ያመጣብኝ እናሳያለን ማለት ነው። ቀጥሎ ታብታብ አድርጉ። ደሜን አታፍሉት። ታብታብ ያጃማ ታብታብ አድርጉ። ጃማ እንዲናደድ ማድረግ የለብንም። ገዝት ላይ ያላችሁም ታብታብ አድርጉ። ከታችን ያላችሁ ታብታብ አድርጉ። እሺ